ምንድነው አይነ ጥላ በባህሪ ላይ የሚኖረው ልዩ ልዩ ባህሪያቶች ምንድናቸው? አይነ ጥላ ሴቶችን ሶስት ነገር እንዲኖራቸው ፈልገው። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ሴት ዛር አይነ ጥላ ምን እንደሆነች አንድ ደቂቃ ብቻ አዳም። የዛር አይነ ጥላ ይባላል። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ትልቁ ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ለመድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ እድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ እስክንጓዝ ግን ብዙ አድካሚ እና ብዙ አታካች፣ አሰልቺ አልፎም ተርፎም ከህይወታችን ጋራ የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ይሆናል። ጉልበታችን አልቆ፣ አቅማችን አልቆ፣ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው አይነ ጥላ። ዛር አይነ ጥላ ይባላል። ይሄ ዛር አይነ ጥላ ማለት ምንድን ነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይሄ ዛር አይነ ጥላ በመጽሐፍ ቅዱስ በትንቢተ ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን። መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። እድፋም ልብስ ነው ያለበሰው። ጥምጥሙም እድፋም ጥምጥም ነው የጠመጠመው። በአገልግሎቱ የለበሰው ልብስ ያደፈ ነው። ሁኔታዎች ሁሉ አልተመቹትም። ኑሮው ተበላሽቶበታል። እድሉ መክኗል። አስተሳሰቡ ደክሟል። አቅምና ጉልበቱ ዝሏል። ግን ለምን ይሄ የሆነው? በቀኙ ቆሞ ነበር ይላል። ይሄ ቀኝ የሚይዝ ጠቋር ነው። አብዛኛው አገልጋዮችን የሚጠናወት፣ በባህሪያቸው ላይ የሚነግስ፣ የአስተሳሰብ መንፈሳቸውን የሚቆጣጠር፣ በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር፣ ቸርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት፣ አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ማጭበርበርን ሁሉ የሚያስይዝ፣ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅኖቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ቀኝን ነው። ቀኝህ ተያዘ ማለት ደግሞ የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ፣ እንዳያገለግልህ፣ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም እየያዘ ወደ ተለያየ አይነት እንደ ብሔረሰቡ፣ እንደ ቤተሰቡ፣ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ የሆነና እውነትን ከውስጡ ያሳጣዋል። እምነትንም በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። በአብዛኛው ይሄ ጠቋር አይነ ጥላ ትልቅ ትኩረቱ ጸሎቱ እንዳያርግ፣ አስተብርኮቱ፣ መሐላው፣ የምስጋናው ነገር እውነት እንዳይሆን የሚከላከልና እውነት ይሁንልኝ ብሎ እንኳ ቢጥር እዛው በማገልገያው ቦታ ላይ የሚያሾከሽክ፣ የሚያስቅና የሚያስገለፍጥ አይነት ባህሪ አለው። ገና ከልጅነት ጀምሮ ሳቂታ የሆነ ባህሪያትን ይዘው ዲያቆን ሲሆኑ ከዛም አልፎ ካህን ሲሆኑ
በባህሪያቸው ውስጥ ነክሶ የሚታየው ሐሜትን፣ ጥላቻን፣ ሹክሹክታንና እዛው በዛው ደግሞ ቅራኔን ነው። እንዲህ አይነቱን ክፉ መንፈስ የምንቋቋመው የአድራጎቱን ባህሪ በአግባቡ ስንረዳውና በሕይወታችን ላይ የራሳችን የሆነ ምርምር ስናደርግ ነው። ሰው ነኝ ብቻ አሁን ካህን ነኝ፣ መነኩሴ ነኝ፣ አገልጋይ ነኝ፣ በቃ አለቀ፣ አሁን ሰይጣን የሚባል ነገር አይነካኝም ብሎ ነገር የለም። እዚህ ጋር ያለው እኮ ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር ይላል። ከሳሽ ነው፣ ይከሳል። የክስ ባህሪያቶችን በከፍተኛ ሁኔታ በውስጠኛው ሰውነት ውስጥ የሚያስጨብጥ ነገር የሚያስይዝ ቂምና በቀላን በባህሪያት ውስጥ የሚያሳድር የመንፈስ አይነት ነው ይሄ ጠቋር አይነ ጥላ። በሌላ በኩል አልጸለይክም፣ ዛሬ ያላመሰገንክም፣ አልደገምክም የሚያለ ሕሊናን የሚወቅስ ባህሪ ስሜት አለው። መንፈሳዊ ነገር ነው። በጸሎቱ ውስጥ ግን ሕሊናውን፣ ልቦናውን፣ አእምሮውን ይነሳዋል። የማያስፈልጉ ሐሳቦች የጠፋውን ነገር እንዲያሰላስል፣ እንዲያወጣ፣ እንዲያገባ ግን በአፉ እንዲያነበንብ በቃ ጸሎት እንዲህ አይነት ነው። እንዲህ አይነት ልምድ እንዲኖረው የሚያደርግ ባህላዊ የሆነ አካሄድ ውስጥ የሚከት የእምነትን እውነተኛ አምልኮት ወደ ባህል የሚቀይር የመንፈስ አይነት ነው ይሄ ጠቋር። እና በታላቁ ካህን ኢያሱ ቀኝ ከቆመ አንተ በዚህ በ21ኛው ክፍለ ዘመን በሚሰረቅበት፣ በሚያታልሉበት፣ ውሸት በሚናገሩበት፣ በርዕዮተ ዓለም ደባ ደም በሚፈስበት ዓለም ላይ ሆነህ እንግዲህ ቀኝ ንጹሕ ነው ማለት አትችልም። ቀኝህ ተይዟል። ቀኝህ በመያዙ ነው ቀኝ አውለኝ የሚለውን የአባቶቻችን ቅን የመንፈስ ጸሎት ለመያዝም ለመጸለይም ወደ እግዚአብሔር ለማመልከትም ጊዜ ስለሌለህ በበጎነት ውስጥ እንድትሄድ በበጎ በቀኝ አውለኝ፣ በጎ እየሰራሁ እውነትን እየተናገርኩ እውነትን እየገለጽኩ ለሌሎች አርአያ የሚሆን ተግባር በባህሬ ውስጥ ፈጣሪ አምላክ ሆይ ከኔ ጋር በማድረግ ጉዞዬን አቅና ብለን አልጸለይንም። አቅና ተከተለን አላልንም። ቀኛችን ላይ ነው። ብዙዎቹ አሁን አባቶቻችን ቀኛቸውን በመስቀል ሲደበድቡ ይውላሉ። ትከሻቸውን ይከብዳቸዋል፣ ቀኛቸውን ይወጋቸዋል። ከቀኝ ጎን በኩል የሆነ ትልቅ ሕመም ያሳድራል። አለበለዚያ ደግሞ ቀኝህን ይደብተዋል፣ ይጫጫነዋል። አንዳንድ ጊዜ ቀኛችንን ሰበር ያደርገዋል። ይሄ ማለት በቀኝ የሚቆም በቀኝ ላይ የሚቀመጥ በቀኝ ላይ የሚያርፍ ዛር አይነ ጥላ የዘር አይነ ጥላ ሆኖ ስሙም ጠቋር ነው። መንፈሳዊ ልምድ ያለው ነው። በመላእክ ፊት መቆም የሚችል ነው። በመላእኩ ፊት ቆሞ ነበር ነው የሚለው እኮ። ለዛውም እድፋም ልብስ አልብሶት ንጽህና ጎሎት የንጽህና ልብስ አጥቶ የንጽህና አገልግሎት አጥቶ ባደፈ ልብስ በቤተ እግዚአብሔር የሚመላለስ እንዲህ አይነት ነው። አየህ፣ ቀኝህ ሲያዝ ልብስ ማደፉን እንኳ አታውቀውም። ውስጥህ ማደፉን አታውቀውም። የሕይወት ልብስህን፣ የነፍስ ልብስህን፣ የስጋ ልብስህን፣ የመንፈስ ቅዱስ ሞገስህ ማደፉን አታውቀውም። በመጀመሪያው ደረጃ ሞገስ ሲኖርህ እንዲህ አይነቶችን እንድታይ ነበር ሞገስ የሚጠቅመው። በሞገስ ምትክ ጠቋሩ ግርማ ሞገስ ሆኗል። ዛር አይነ ጥላ ይባላል። ይሄ ጠቋር ዛር አይነ ጥላ። እንዲህ አይነቱን ክቡር ዳዊትም እንዲህ ብሎ ይጸልያል በ109 ላይ መዝሙር 109 ቁጥር 6 ላይ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። በዕብራይስጥ ሀብኬድ አላብ ራሻ በሰይጣን የአሞድ አል የሚኖ ይላል። ለድገመው። በእስራኤል ያሉ ክርስቲያኖቻችን ከኛው ጋር ሰፊ የትምህርት ጊዜ ስላላቸው በተማሩት የዕብራይስጥን ቋንቋ እናገራለሁ። አብኬድ አላብ ራሻ በሰይጣን የአሞድ አል የሚኖ አል የሚኖ በቀኙ በኩል ሰይጣን ይቁም ይላል። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር ካለው ሌላ ይሄኛው ደግሞ እንደዚሁ ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም
በሚል ቃል ይናገራል መዝሙር 109 ቁጥር 6 ላይ በላዩ ኃጢአተኛን ሹም። የሚገርም ነው። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በአረበኛው ነዓለም አነና ናሕኑ ሚነ ኢላህ ወልዓለመ ኩሉሁ ቀድ ወዲአ ፊ አልሸሪ ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ወይም በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረብኛ የመጣ ቃል ነው። እዚህ ጋር አልሸረሪ ይላል። ሸሪ ሸሪ ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም ይላል። የተረገመ ትውልድ፣ በክፋት የበረታ፣ ለአምልኮት የማይመች፣ ፈሪሃ እግዚአብሔር የጎደለው፣ አምላክን የማይፈራ፣ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ፣ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል፣ በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። ለምን? ኃጢአተኛ ከተሾመ እድሉን ይሰብረዋል፣ ሕይወቱን ያጠፈዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምን ይሁን? በላዩ ኃጢአተኛን ሹም። አይነ ጥላ ሴቶችን 3 ነገር እንዲኖራቸው አይፈልግም። 3 ነገር። የመጀመሪያው ትዳር እንዲይዙ አይፈልግም። በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻል፣ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወልዱ ደግሞ አይፈልግም። እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ፣ ልጅ እንዲወልዱ፣ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን 3ቱን ነገር ይጠላል። ከ3ቱ ደግሞ ወይ አንዱን ያጎላል፣ ወይ 2ቱን ያጎላል፣ ወይ ደግሞ 3ቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው፣ ደስታ እንዳይኖራቸው በሩካቤ ስጋ፣ አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የህይወታችሁ የትዳራችሁ ጠላት አይነ ጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አይደለም፣ ልጅ መውለድም ጸጋ አይደለም፣ ትእዛዝ ነው። ጸጋ ማለት ስጦታ ነው። ተለፍቶ ተወጥቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደና አቡነ ተክለ ሃይማኖት አይነት ልጅ ለመውለድ ነው። ማንም ሰው አግብቶ ይወልዳል። ማንም የሚያደርገውን ነገር፣ ትእዛዝ የሆነውን ነገር፣ የተሰጠንን ነገር እንዳንጠቀምበት ያደርጋል። ከዛስ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም። መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደሞ ለዘንድሮ ደሞ ለትዳር ዩኬ ላይ የማይነጠላው እኮ በስማ ህጉን ተጠቅሞ በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ። ግን ዘላለማዊ ደስታና ህይወት ደግሞ ያጣሉ። ትዳር የእግዚአብሔር መለኮታዊ ዕቅድና ሐሳብ ነው። የተመሰረተውን በምድር አይደለም በሰማይ ነው። አዳምና ሔዋን የተጋቡት
በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት በቅዱሳን መላእክት ፊት ነው። አንድ ሆነው የኖሩት በገነት ነው ለ7 ዓመት። ወደ ምድር ኃጢአት ሰርተው መጡ፣ ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥተው መኖር ነው የጀመሩት። ይሄን ሰማያዊ ቡራኬ፣ ሰማያዊ በረከት፣ የእግዚአብሔር ቃል ትእዛዝ በእናንተ እንዳይፈጸም አጅሬ ይገረግራል፣ ያሳጣል። የምትናገሩት ምክንያት የምታወጡት ራሳችሁ ትመስላላችሁ። አይፈልግም እና ግን ደግሞ ዓለም ላይ ካላችሁ ካላገባችሁ ወይ ካልሞነኮሳችሁ ምንድነው ህይወት? መንታ መንገድ ላይ መቆም፣ ጊዜው የሚያባክነው። እንዳታገቡ ብዙ ነገር የሚያደርገው እሱ ነው። ችግሩ ደግሞ እሺ በቃ አይነ ጥላ ነው፣ እድሌም ዘግቶ ያለ ትዳር እንዳያስቀረኝ፣ አይ በቃ ይሄን ትምህርት ሰምቻለሁ ላግባ ደግሞ ስትሉ አጅሬ ደግሞ የራሱን ሶስት ስፖንሰር አድርጎ ያመጣል። ይሄ ነው ደግሞ ክፋቱ። አገባለሁ ስትሉ ከደና ያገናኛችሁ፣ ትዳራችሁ የሚበጠብጥ፣ የሚያናውጥ፣ የሚበትን፣ ህይወታችሁን የሚያመሰቃቅል የራሱን ሰው ያመጣና አይነ ጥላው ላይ አይነ ጥላ ይጋባል። ከዛ በቃ እየበጠበጠ ይኖራል። ይሄም ደግሞ ወዳለ እንዲህ እንዳይሆን ጸሎት ማድረግ፣ መቀጥቀጥ፣ መጀመሪያ መንፈሱን መላቀቅ። ተጋብቶም ደግሞ ችግሩ ሲፈጠር እሱ መሆኑ ከታወቀ ደግሞ ቀጥቅጦ ማሸኘት፣ ህይወት ማስወጣት። ምንድነው አይነ ጥላ በባህሪ ላይ የሚኖረው ልዩ ልዩ ባህሪያቶች ምንድናቸው ብለን እስቲ ይህንን ደግሞ ከኛ ዘመን ከኛ ትውልድ ባህሪ ጋራ ለማገናዘብ እንሞክራለን። አይነ ጥላ ሌላ ማንነት ነው። የሌላ ማንነት ጣልቃ ገብ የሆነ ባህሪ በህይወት ውስጥ ተቀምጦ የሚወሰውስ ነገር ነው። አይነ ጥላ ይወሰውሳል። የውስጥ ባህሪ ነው። አካልህን ስታየው በሙሉ በቀጥታም በተዘዋሪም አንተነትህን ያረጋገጠ ቁመና ይኖርሃል። አካል አለህ። ግን በዛ አካል ውስጥ ሌላ ማንነት እንዳለ ልናውቅ የሚገባ እውነት ነው። ይህንን ማንነት በመርሳት ነው ሰዎች እኔ ነኝ ብለው የሚያስቡት። እኔ ነኝ ብሎ ማሰብ በራሱ ብቻውን ከእግዚአብሔር ጋር ካልሆነ ከባድ ነው። እኔነትን የሚፋለም የጠላት አይነት ነው እና ሌላ ማንነት ነው። በሌላ ማንነት ውስጥ አንተ ህይወት ውስጥ፣ ኑሮ ውስጥ፣ ጊዜ ውስጥ፣ እምነት ውስጥ፣ ፍላጎት ውስጥ እና አካሄድ ውስጥ ጣልቃ ይገባል። አንተ አታውቀውም። ሌላው ባህሪው ደግሞ የተሰወረ ማንነት አለው። አንተ እኔ ነኝ ስትል እሱ ደግሞ የተሰወረ ማንነት በባህሪ ውስጥ እኔ ነኝ ይላል። እኔነትን ይሻማሃል። እኔነትን የአንተው አካል ያደርጋል። አንተ እኔ ነኝ ስትል እሱም እኔ ነኝ ይላል። የማንነትን ባህሪ ተካፍሎ እኔነትንም ካንተ ህይወት ጋር ይያያዛል። ሌላው የማይገለጽ ማንነት ነው። አንተ በግልጽ በዚህ በሳይንሱ ዓለምና በሳይኮሎጂ ወይም ደግሞ በሜዲካሉ ዓለም ውስጥ በላብራቶሪ እና በዚህ ልዩ ልዩ ቫይረስም እና ባክቴሪያን እንዲህ ነው ብሎ በሚገልጽ የሞዴል ናሙና ውስጥ ትፈልጋለህ። ሕክምናም ስታደርግ ወይም የአእምሮ ሕክምናም ስታደርግ የማይገኝ ነገር አለ። እዚህ የማይገለጽ ማንነት አለ። ያ ነው እንግዲህ አይነ ጥላ የሚባለው። ማንነቱ አይገለጽም። በማይገለጽ ማንነት ውስጥ ትታሰራለህ። የህይወትህ ጠባይ፣ ባህሪ ሁሉ ይያዛል። ይሄ ማንነትን በምን አይነት መንገድ ልትያዝ እንደሚችል የሚገልጽልህ እውነት ነው። የማንነትን ባህሪ ይካፈላል፣ ግን የማይገለጽ ነው። እንዲህ ብለህ የምትጨብጠው ነገር አይደለም። የሚገለጽልህ በጸጋ በኩል እና በጸሎት፣ በእምነት፣ በአምልኮት ለመኖር በምታደርገው መንፈሳዊ ፈቃድ ውስጥና ፍላጎት ውስጥ ነው የምታውቀው። ለዛውም ደግሞ መንፈሳዊ መረጃ ካላገኘህ ይህንን የተሰወረ ማንነት አትደርስበትም። ሁልጊዜ ህይወትህ በዚህ በተሰወረ ማንነት እንደተጠቃ፣ ግራ እንደተጋባ ትኖራለህ። ይህንን በትክክል የህይወት ቁመናህንና የሰውነት ባህሪህን ለእግዚአብሔር ስትሰጥና ስታስገዛ ነው።
በእኔ ማንነት ላይ እግዚአብሔር አንተ ትልቅ ቦታ እንዲኖርህ ፈቅጃለሁ። ታሪክህንም ክብርህንም መገለጥህንም በባህሪዬ ውስጥ ጀምር። ለብዙዎች በረከት እንድሆን እርዳኝ። በአቅሜ እና በማደርገው ነገር ሁሉ አንተ ያለህበት መንፈሳዊ መገለጥ የጸናበት እንዲሆን አግዘኝ ብለህ ስትጮህ ወደሱ ያ መንፈሳዊ ማንነት ላይ ያጠላውን ጥላ ትደርስበታለህ። መረጃም ደግሞ በግልጽ ታገኝበታለህ እና እድልን ከትከሻህና ከእይታህ በመግፋት ያንተን ሕይወት ያዛባል። ትከሻ የሚባለው ክፍል አይነ ጥላ ይሆናል። ትከሻህ አይነ ጥላ ይሆናል እና አቅለቢስ እና ቀትረ ቀሊል እንድትሆን ያደርጋል። ቀትረ ቀሊል ማለት የትከሻህን ሞገስ ይነጥቀሃል። በትከሻህ ያለውን ትልቅ ጉልበት ለኑሮ፣ ለሀብት፣ ለረድኤት፣ ለሌሎች በረከት እንዳይሆን ይገፋውና በስጋ ኑሮ ብቻ እንጀራን ስታስስ እንድትኖር ያደርግሃል። እንጀራን ፍለጋ ብቻ በመማከን ዘመንህን፣ ጊዜህን ታባክናለህ። ወቅትህንና ሩጫህን ከድካም ውጭ ሊሆን አይችልም እና እድልን ከትከሻና ከእይታህ ይገፋብሃል፣ ይገፋዋል፣ ወዳልሆነ አቅጣጫ ይገፋብሃል። በተገፋብህ ጊዜ የአንተን እድል መናፍስት ለሚጎትቱ ክፉ ኃይላት ላላቸው ለክፉ መንፈስ ለሚገዙ ሰዎች አሳልፎ ይሰጠዋል እና ለመቀኞች ቅርብ ቁጥጥር ስር እንድትውል ያደርጋል እና ከትከሻና ከእይታህ ያርቀዋል። በእይታህ ኑረህን ስትፈልገው፣ ጊዜህን ስትፈልገው፣ ዘመንህን ስትፈልገው አታገኘውም። የአንተ ዘመን ሳይሆን የክፉዎች ዘመን የሆንብህና ክፉዎች ሁል ጊዜ ክፉ ቦታ ላይ እንዳቆሙህ አንተም ሮጠህ ከክፉ ጋር እንደምትገናኝ በትክክል መረዳት ይኖርብናል። ይሄ በውስጥ ባህሪያችን ላይ ገዢ በሚሆንበት ጊዜ ከክፉዎች ጋር ያገናኛል። ክፉውን በሙሉ ኃይል እንድትወደው እንድታፈቅረው ያደርግሃል። ስለዚህ ክፉ ጓደኛ፣ ክፉ ቤተሰብ፣ ክፉ ባህሪ ያላቸው አማካሪዎች፣ ክፉ ሀሳብ ያላቸው ወዳጆች እንዲኖርህ ያደርጋል። በዚህ ምክንያት አኗኗርህም ጊዜህም ዘመንህም ለመንፈሳዊ በረከት ሳይበቃና በጠላትህ ላይ ስልጣን ሳይኖርህ ጠላትህን ከእግርህ በታች ትረግጠዋለህ ያለውን የተስፋ ቃል ሳትጠቀም ጠላት ሁልጊዜ እንደረገጠህ እንዳሳዘነህ እንዳና እንዳስለቀሰህ ትኖራለህ እና ሌላው ደግሞ ከተለመደ አስተሳሰብ ዞር ያደርግሃል። ከተለመደ አስተሳሰብ መጸለይ ከሆነ አባቶች የለመዱት ከዚህ ከተለመደ አስተሳሰብ ያወጣሃል። የቀደመው የ60ው ዘመን ትውልድ ከተለመደ መንፈሳዊ አስተሳሰብ በራቀ ቁጥር ያገኘውን ድቀት ስንመለከት ልዩ ልዩ የሆኑ ጥፋቶችና ልዩ ልዩ የሆኑ አስተሳሰብ ያላቸው ከአረመኔነት ባህሪ ጋር ወደ ጉስቁልና የሚወስዱ መሪዎች ጋር ያገናኝሃል። በዚህ ጊዜ ሕይወትህ ከተለመደው ውጭ ይሆናል። ስንማርም ከተለመደው ውጭ እንማርና የእውነትን መንገድ ሳንረዳ የሕይወት አቅጣጫዎቻችን ሁሉ ግቡን በሚመታ መንገድ ሳይሰለፉ መንፈሳዊ ተስፋህንም ከእይታ ውጭ በማድረግ ጊዜህን ተሻምቶ ዘመንህንና እውቀትህንም አዛብቶ ያኗኗርህን መንገድ ያጨልማል ማለት ነው እና በውስጥ በኩል ነው አሁን ያለውን ፈተና የምናየው። አይነ ጥላ በውስጥ ባህሪ ላይ የሚያሳድረው ተጽዕኖ ነው። እንግዲህ ይሄ ውስጥህን በማዛባት መልኩ እየኖርክ ስትሄድ የምታገኛቸው ክፉዎች ወደ ፈለጉት አቅጣጫ ይወስዳል፣ ይመሩሃል። ይሄም ሌላው ትልቁ ድቀት ነው እና ከተለመደው አቅጣጫ ዞር ያደርግሃል። ከዛ በኋላ መባዘንን ትለምደዋለህ። ሀሳብ ትባዝናለህ፣ በእውቀት ማጣት ትባዝናለህ። ብትማርም እንኳ እውቀቱ ከአንተ ጋር እንዲስማማ ሆኖ አይወዳጅም፣ ይነጥቀሃል። ሌሊት ይቀምሃል። ቀን ያጠናኸውን ሌሊት ይወስድብሃል። ጠዋት ስትነሳ ባዶ ነው። እንደገና ስትሞክረው ደግሞ ይገባሃል። ግን ወሳኝ በሆነ ሁኔታ ላይ እውቀትን ለማሳረፍና በዛ እውቀት ውስጥ የዕለት ኑሮህንና እንጀራህን ከታሪክ ጋር በተገናኘ ከእምነት መንፈሳዊ ፋይዳ ጋር በተገናኘ እንድትኖር አይፈቅድልህም፣ ይነጥቀሃል። ከዛ ባልተገናኘ አቅጣጫ ውስጥ ታሪክን በማይመጥን የአባቶችን መንፈስና ክብር በማይወስንና እንዲሁም ደግሞ በእድልህ ላይ ጭምር ራሱ እድል ሆኖ ክፉነቱን በአንተ ሕይወት ውስጥ በመግለጽ
ሐሳብህን ያዛባዋል፣ ቋንቋህንም በዛው ልክ ያጠፋብሃል። ስለዚህ የምትናገራቸው ነገሮችንም እንደዚሁ ሚዛን ያጡ ዋስትና የሌላቸው ለነገ የማይገለጡ ትርኪ ምርኪ በሆነ መንገድ ውስጥ ንግግሮችህንም ሐሳብህንም ቋንቋህንም ይይዘና ውስጥህን ይቆጣጠረዋል። ከዛ መደበቂያ በመፈለግ ጊዜህን ትጨርሳለህ። ሴት ዘር አይነ ጥላ ምን እንደሆነች አንድ ደቂቃ ብቻ አዳምጡኝ። ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ። አንደኛ ድምፅን ትቀይራለች። ድምፅ ስትቀይር የድምፁ መውጣትና የቃላቶችንም ጨምር ማለት ነው። ከሁለቱን አንድ ያዙት፣ ድምፅና ቃላትን ራሱ እንደ ሴት የማውራት ማለት ነው አንደኛ። ሁለተኛ አረማመድን ትቀይራለች። ሶስተኛ ደግሞ ባህሪን ጸባይን ማለት ነው። ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል። ፍቅረኛም ካለችው ከሷ ይልቅ እሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል። ይሄ በነገራችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው። ሴት ዘር አይነ ጥላ ያለችበት ነው ያልኩት፣ ግብረ ሰዶም የሆነ ሰው አላልኩም። ካለችበት ወደዛ የመሄድ እድሉ በጣም ሰፊ ስለሆነ ማለት ነው። እና ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ አይነት ነገሮች ይታያሉ። ደም የመቀመጥ ደም የመጸዳዳት በግለ ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግለ ወሲብ የመጠቃት። በግለ ወሲብ ሲጠቃ አንደኛ በህልምም ትመጣበታለች፣ ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግለ ወሲብ ታስፈጽሟለች። ሴቶችን መቅረብ ስለማይችል አይናፋር አድርጋ ታሳድገዋለች። ከልጅነት ጀምሮ የእናትና የአባት እቅፍ ላይ እያለ ጀምሮ ይህን ስሜት ልታሳድርበት ትችላለች። ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ነው የሚወለደው። ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው። ሁለተኛ ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንዳ ወንድነት ባህሪ ካለባት ትዳር የሚያዝ ፍላጎት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ። ለምን እንዴት ነው ይሄን የሚያደርገው? የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ እያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል። እንደ ሰው ታስባለች። እሷ ውስጥ ያለው መንፈስ ደግሞ ይቃወማታል። ለምንድን ነው የምታገቢው? የኔ ሚስት አይደለሽ ወይ? እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል። ያገባችሁ ባሏን ሴታ ሴት እንዲሆን በወሬም ሊሆን ይችላል፣ በአቋምም ሊሆን ይችላል። ብቻ የማይጥማት ሰው አድርጎ ያሳያል። ከእሷ የመጣ ወንድ አይነ ጥላ የእሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል፣ ወንድየው ላይ። ከዛ ወንድየው ምን ይሆናል? ሌላ ቦታ ላይ ዘማው ይሆናል። የማንን መንፈስ ይዞ? የሚስቱን ስሜት መንፈስ ይዞ ይሄዳል። ከዛ የሚወለዱትም ልጆች ልክ እንደዛ ነው የሚሆኑት። በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን ዕድላቸው በጣም ሰፊ ነው። 80% በጣም ሰፊ ነው። ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው። ምንድነው እናትየው ሲያመልኩ የነበሩት? አባትየው ምንድን ነበር? ለምንስ ያለ አባት አደገ? አያችሁ፣ ይሄ ራሱ መታወቅ አለበት። አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል። እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች። ይሄን አለ ብያልን ያለ ነው። ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ? ተጽዕኖስ ከምን መጣ? የእሱንስ አባት የገደለው ምንድን ነው? የሞተውስ በምክንያት ነው? እናትየውስ ልጃቸውን ይሄ ሁሉ ዓመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው? የባልየው መንፈስ ነው የገደላቸው? ይሄ መታወቅ አለበት። እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖረው ያደረገው። ዝም ብሎ አይደለም የሆነው ማለት ነው። ድንገቴ አይደለም፣ አብሮ የሚሄድ ነገር ነው የሚለውን ነገር እንድታዩልኝ ይፈልጋሉ። አይነ ጥላ ትልቁ ሴራዋ ምንድን ነው? ትዳር እንዳትይዝ፣ እንዳታገባ፣ ልጅ እንዳትወልድ ትሞክራለች መጀመሪያ። ያ ሁሉ ግን ካለፈ በእናት ጸሎት ወይ በአባት ጸሎት ወይም ደግሞ
እግዚአብሔር መንፈስ ቅዱስ አግዞ የሆነ ደግነት፣ የዋህነት፣ ቸርነት ተደርጎልህ በእግዚአብሔር ፈቃድ ጥቂት መልካምነት ተገኝቶብህ ደግሞ ያንን ፈተና አልፈው ካገባህ ደግሞ ልጆችን በማሳመም ድንዙዝ በማድረግ ወይም ፈጣን በማድረግ ሰበበኛ የሆኑ ልጆች ወይም ከሰው ጋር የሚጣሉ ልጆች እንዲወለዱ አድርገው አንተንም ገንዘብን የሚበዘብዙ ሚስትህንም መከራዋን የሚያሳዩ ወይም ዘገምተኛ የሆነ ልጅ ድክም የሚያደርግ በቃ ለምንም ነገር የማይመች ልጅ እንዲወለድ አድርጋ አይነ ጥላ ምን ታደርጋለች? ቤተሰብን ወይም ባልን ወይም ሚስትን ታደክማለች። ሞራልን ግድል የማድረግ ለምን ከዛኛው አምልጦኛል፣ እዚህ ጋር ደግሞ አያመልጠኝም፣ እዚህ ጋር ደግሞ ደስተኛ ሆኖ እንዳይኖር በትዳሩ ላይ በልጆቹ በኩል እመጣበታለሁ ብላ በልጆች በኩል የምትጎዳለች። ይህንን ደግሞ ስታመልጠው ደግሞ አንዳንድ ጊዜ ከባድ የሚያደርገው ምንድነው? በሚስትና በባል በኩል ባለመስማማት ልጆች የባልና ሚስትን ድብድብ እያዩ ጭቅጭቅና ንትርክ እያዩ ተናደው ከቤት ወጥተው ወዳና ልጆች እንዲሆኑ የማድረግ ልጅን የማጣት ግዴለሽ ባል ሰካራም ወይም ሚስት ሰካራም ሆና ትዳርን በትክክል ባለመምራት ትዳር እንዲፈርስ በማድረግ ከገቡበት በኋላ እንደገና መልሶ እንዲበተን የማድረግ ባህሪ ያላት አይነ ጥላ ያ ታስጀምርና ታቆማለች። እንዲያውም ከዚህ በፊት ሳስተምር ሰምተህ ከሆነ አንድ አይነ ጥላ ያለበት ወንድ አይነ ጥላዋ እንዳያገባ ከልክላው ግን መስተፋቅር ቢላክበት ከአንዲት ሴት ማለት ነው። መስተፋቅር ቢላክበት አይነ ጥላዋ እንዳያገባ ነው። መስተፋቅሩ ደግሞ አግባ የሚል ነው። ይሄ ልጅ የኔ ባል መሆን አለበት ብላ ነው ሴት የላከችበት። እና እንዴት ነው ይሄን መንፈስ የሚያስተናግደው? መናፍሶቹስ እንዴት ነው ይሄን ስራ የሚሰሩት ብዬ ተናግሬ አስተምሬ ነበረ። ይሄን እንድታስታውስ እፈልጋለሁ። የመጣውን መስተፋቅር አይነ ጥላዋ እንደ ሰራዊት ትቀበለዋለች። ባሌ ነው ማግባት የለበትም ሴቶች ሲቀርቡ አርቃለሁ ብላ የምታስብ አይነ ጥላ ከሆነች እና ግን መስተፋቅር ከመጣ ችግር የለውም ናግባ፣ ግን ያግባና በ6 ወሩ ወይም በዓመቱ ይፋታ፣ አፋተዋለሁ ችግር የለውም ናትልና በውስኪ በምናምን በሚገርም መልኩ ሰርጉ ይደገሳል። ከዛ በተወሰነ ጊዜ ፍቺ ይፈጸማልና ዕቃና ዕቃ ነው የሚጋባው። ከዛ ዕቃና ዕቃ ይፋታል ማለት ነው። መጀመሪያም ሰዎቹ አልተጋቡም። ይሄ የአይነ ጥላ ትልቁ ሴራ ነው።